ታረቀች። ማንቁርቱን ይዛ አሰቃየችው። ሳሚ ብሌን በጣም ደነገጡ። በኃይሉ ተዋረደ። በኃይሉ አንተ አረመኔ ጨካኝ የሆንክ ሰውዬ ጭራሽ ብለህ እንዴት ነው ጆን የምትልክብኝ? እኔ እኮ ሰላም ነኝ። አሁን እንደ ድሮው አይደለሁም። የገዛ ልጅ ያልሆነችውን ቃልን ልጅሽ ናት ብለህ አሳምነህ ብቻዬን ስታሰቃየኝ ከረምክ። አሁን ደግሞ ልጅህን ትልክብኛለህ። መቼም ቢሆን እኔን ለመግደል እንዳታስብ። አሁን ብቻዬን አይደለሁም፣ በዙሪያዬ በጣም ብዙ ሰዎች አሉ ብላ ልክ ልኩን ነገረችው። ጆን ማንቁርቱን ይዛ በል አሁን ተናገር፣ ያ የተረገመ ወንድሜ በኃይሉ ነው አይደል የላከህ? ትሰማኛለህ? እሱ እንደሆነ ላንተ ለገዛሁት እንኳ የማይመለስ ክፉና አረመኔ ነው። ዛሬ ምናልባት እኔን አሰቃይተህ ልትገለኝ ልታጠፋኝ ትችላለህ፣ ግን ደግሞ ነገ ላይ ምን እንደሚፈጠር አታውቅም። ምናልባትም ወደ አንተ ይዘርብህ ይሆናል። ታዲያ ለምንድን ነው እሱን የምታምነው ብላ አለችው። እባክሽ አንቺ እንደምታስቢው አይደለም። ጭራሽ አንቺ በጣም ተሳስተሻል። ምክንያቱም እሱ እንደሆነ እኔን ይወደኛል ያከብረኛል ብሎ አላት። እናም ደግሞ በኃይሉ እኔን አልኝም ነገርኩሽ፣ እኔ በኃይሉ ትክክለኛ ልጅ ነኝ ብሎ አላት። እንደዛ ከሆነ ጥሩ፣ በኃይሉን እጠራውና አብራችሁ ስትኖራላችሁ፣ ግን ደግሞ የእውነቴን ነው አንድም ጥፋት ካየሁብህ እገልሃለሁ ብላ አለችው። ለመግደሉ አትቸኩይ እባክሽ ሰላም፣ ወይስ ደግሞ እውነት እኔን ስለማትፈልጊ ነው ብሎ አላት። ምን ማለት ነው? ትሰማኛለህ? እኔ ዘመድን ጠልቼ አላቅም። አይደለም ዘመድ ጥላቴንም እንኳ አልጠላም፣ ግን ደግሞ በእኔ ላይ እየተደረገ ያለው ድርጊት ትክክለኛ አይደለም፣ ፌሪም አይደለም ብላ አለችው። አንቺ እንደምታስቢው ልተረጉሚው ትችያለሽ፣ እኔ ግን ከአንቺ ጋር ምንም አይነት ግንኙነት የለኝም ብሎ አስረግጦ ነገራት። እኔ የምፈልገው አባዬ ጋር ብቻ ነው። እናቴን አሰቃይቶ ገሏታል፣ ግን ደግሞ እኔ ምንም ቢሆን አባዬን እፈልገዋለሁ ብሎ አለ። እንደዛ ከሆነ ጥሩ፣ አንተም እንደፈለግ እኔም እንደፈለግኩኝ ብላ አለችው። ምን እያልሽ ነው? ብቻ ክስቴ አንቺም እያባረርሽኝ ባልሆነ ብሎ አላት። እኔ ለምን አባረርሃለሁ? ማን እንደላከህ መናገር አለብህ ብላ አለችው። ኃይሉ የገነት ጎረቤትን አግቶ አሰቃያት። ገኒ አሁንማ አብሬ የምጠጣው ቡና እኮ አጣሁኝ፣ ካልሆነ እስኪ ፀሐይ ጎረቤቴን ልጥራት፣ መቼም ለኔ ብላ ብዙ ነገር ከፍላለች አይደለም እንዴ? ይቅርታም ላደርግላት ይገባል። የሰው ልጅ ሆኖ የማያጠፋና የማይሳሳት የለም። ምናልባትም እኮ አሁን ይቅር ካላልኳት ነገ ራሱ እዛ ጥፋት ላይ ልትገኝ ትችላለች። እስኪ ትክክል አይደለም፣ ቡናም አብሬያት እጠጣለሁኝ ብላ ቤቷ ብትሄድ ቁልፍ ነው፣ ስልክም ብትደውል ደግሞ ስልኩ አይሰራም። ጌታዬ ሆይ ብቻ አንድ ነገር ባልሆነች፣ አንድ ነገር ከሆነች እኔ ጸጸቱ እስከ መቼ ነው? ወይኔ አምላኬ እያለች በሀሳብ ተዋጠች። ጆ ሁሉንም ነገር እያዳመጠና እያጠና ይገኛል። እርግቤ ዛሬ የመሞቻሽ ቀን ነው፣ በደንብ አድርገሽ እቃውን ጠቢ እያለ ተደብቆ ሲያይ ሳሚ ጀግናው ከኋላ ማንጅራቱን ያዘና ምን እያደረክ ነው ብሎ አለው። ምንም አላደረኩም። ትሰማኛለህ? እጄን ታጠብለህ ከቤት ወጣህ እኮ፣ ግን ደግሞ አዎ ለዛ ነበር እኮ ታውቃለህ። ግን ደግሞ የእጅ መታጠቢያው ስለጠፋኝ ልጠይቃት ነበር ቤሌንን ብሎ ሲል፣ አይ ብሌንን እኮ መጠየቅ አይጠበቅብህም፣ ይኸው ፊት ለፊት፣ ወይስ ደግሞ ማንበብ አትችልም ብሎ አለው። ቆይ እኔ ምልህ ማን ነበር ስምህ? አንተ ሳሚ፣ ችግር ከኔ ጋር ምንድን ነው ብሎ አለው። እኔ ምንም ችግር የለብኝም፣ ግን ደግሞ ልጅቷን ተደብቀህ ልክ እንደ ሌባ ስታያት ነበር እኮ ብሎ ሲለው፣ ብቻ ሌባ ነህ እያልከኝ እየወነጀልከኝ ባልሆነ። አይ እንደዛ ማለት አይደለም። ሲጫጫሁ ብሌን ብቅ አለችና ምን እያደረጋችሁ ነው ዮሐንስ ወይም ደግሞ ጆ? ይገርማል ስምህ ብዛቱ ብላ ስትለው፣ ሰውዬ ያዥልኝ ዝም ብሎ ልክ እንደ ሌባ እየተከታተለኝ ነው ብሎ ሲልም፣ አይ
አይከታተልህም፣ ግን ደግሞ አንተም ለምታደርገው ነገር ጥንቃቄ አድርግ ብላ ብሌን ዝም አለችው። በእርግጥ አንቺ ምንም ነገር አላጠፋሽም እያለ በሆዱ ግን ደግሞ ይሄ የተረገመ ሰላምና ይቺ ይሄ የተረገመ ሳሚ የሚባለው አንቺን ስለሚወዱሽ በአንቺ ሀዘን እንዲቃጠሉና እንዲሰቃዩ ስለምፈልግ አንቺንም ቢሆን ላሰቃይሽ ዝግጁ ነኝ። ምንም የምፈራውና የምሳሳለት ነገር የለኝም ብሎ አለም። ሰላም ሰላም! ውድና የተከበራችሁ የህያቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። በጣም ደንግጦ እኔ ምልሽ አንቺ ያልተረዳሽው አንድ ነገር አለ ብሎ አላት። ምንድን ነው? ግን እኮ አንተ ልትገለው ነበር ብላ ስትል እንዴ መግደል ታዲያ በምን ጣዕሙ? እኔ እኮ አንድ ግራ የገባኝ ነገር ምን መሰለሽ? እሱ ምንድን ነው? ምክንያቱም እስከ ዛሬ አድርጎት የማያውቀውን ነገር ሊያደርግ ስለሆነ ነው እኮ። ለእኔ እኮ ለሱ ነው እንድትነግረኝ የምፈልገው። መቼም በኃይሉ ካልሆነ ይሄ ልጅ እስከ ዛሬ የተቀምጦ ነበር። ብሌን መቼም አንቺ አስተዋይ ነሽ። እርግጥ ነው ሰላምዬ በጣም የዋህና ምስኪን ስለሆነች እሱ ላይ ሊጫወትባት ይችላል። ግን ደግሞ እኔ ሳሚ ነኝ ብሎ ሲል አይ አንተም ቢሆን አታጋን ነው። እኔም እኮ ሌባና ቀጣፊ ሰላምን የሚጎዳት መስሎኝ እጁን ቀርጥፌ ጥየዋለሁ እኮ። ይገባዋል። አንቺም ቢሆን መጠንቀቅ አለብሽ። በዛ ላይ ደግሞ በፍጹም አንቺን ማጣት እኔ አልፈልግም ብሎ አላት። ለአንቺ ስል እሞትልሻለሁ ብሎ ሲላት ግን እንደዚህ አትበል ብላ አለችው። ነው እስኪ ንገሪ፣ ታውቃለህ እኔ አንተ ለእኔ ባዘንክ ቁጥርና እንደዚህ በተሰቃየ ቁጥር ምን እንደማደርግ አላውቅም። አንዳንድ ጊዜ እንድትሄድብኝም አልፈልግም። እዚህም ኑረህ ደግሞ እኔና ዳግም አንድ ሆነን እንድታይ አልፈልግም። ብቻ ምን እየተሰማኝ እንደሆነ እያወቅኩት አይደለም ብላ አለች። ምናልባትም እኮ ሳታስቢው አፍቅረሽኝና ወደሽ ሊሆን ይችላል። ግን ደግሞ በእኔና በዳግም በጣም ብዙ ልዩነት አለ። ስሜትሽን አዳምጩ ብሌን። እኔ የግድ የኔ ሁኒ ብዬ ላስጨንቅሽና ላስገድድሽ አልፈልግም። አንቺ እንደተሰማሽ ማድረግ ትችያለሽ ብሎ አላት። እውነትህን ነው? የእውነቴን ነው። አንቺን ደስታሽን ብቻ ነው የምፈልገው። እና ታዲያ በእኔ የተነሳ ነው ማለት ነው ዳግምን ይቅርታ ያላደረግሽለት? አይ እሱም አለ፣ ግን ደግሞ ሌላው መቀጣት አለበት። ልጁ የማይሆን ጥፋት ነው ያጠፋው ብላ አለችው። ልክ ነሽ፣ መቀጣትማ አለበት። እኔ ላይ ራሱ እንዴት እንደሚሆንብኝ አታውቂም እንዴ እያለ ሳሚ ሲያሳስቃት፣ ለማንኛውም እራስህን ጠብቅ ብላው ስትሄድ አደናቀፈውና ሊወርቅ ሲል እኔን ብላለችው። ቆይ ምንድን ነው ያልሽው? እስኪ ድገሚው ብሎ ሲላት ባክህ ወሬ አታጣራ ብትሄድ ይሻልሃል ብላ አለችው። ቆይ ምን እየሆንኩ ነው? እኔ እኮ ግራ ገባኝ። ሳሚን ሳየውና ከሱ ጋር ሳወራ ደስ ይለኛል፣ ዳግም ደግሞ ይናፍቀኛል። አምላኬ ሆይ ልክ ፊልም ላይ እንደምናየው ሁለት ሰዎች በአንድ ጊዜ አፍቅሬ ሊሆንማ አይችልም። ብሌን እራስሽን ማዳመጥ አለብሽ ብላ በጣም ግራ ተጋባች። በሌላ በኩል ዳግም የድሮውን ትዝታ እያስታወሰና መቼም አልተውህም መቼም አልተውሽም የተባባሉትን ቃል ኪዳን በጣም ያስጠላል። እስከ ዛሬ ለካ ቃል የማይረባ ነገር ነው። ብቻችንን እንደዛ ስናወራ ቃል ስንግባባ፣ ዛሬ ግን ከሳሚ ጋር ሆነች እያለ ሲወጣ ጆን ዝም ብሎ ግራ ተጋብቶ ከበኃይሉ ጋር እያወራ መስማትን ጀመረው። በኃይሉና ጆ እያወሩ ባሉበት ሰዓት አንድ ሰው ግን በጣም ተጠራጥሮኛል። ብታይ ይሄ ሳሚ የሚባለው ሰውዬ የሆነ ቦታ አውቃለሁ ብሎ አለኝ። ብቻ ግን በስራ ነገር እንዳንተዋወቅ ብዬ በጣም ሰግቻለሁ ብሎ ሲል ልክ ነህ፣ ያ ሰውዬ በጣም ክፉና አስተዋይ ነው። አንተ የኔ ልጅ ጆ ደግሞ ማድረግ እንዳለብህ ታውቃለህ አይደል? መጀመሪያ ግን እርግቧን ብትቀነጥሳት ይሻልሃል። በእሷ ስበብ ደግሞ ሁለቱንም ትጨርሳቸዋለህ ብሎ ሲለው ዳግም ቆም ሲል ደነገጠና ስልኩን ዘጋው። ሄሎ ጆ፣ ወይኔ መጡብህ እንዴ እያለ ሲጨነቅ፣ ቆይ አንተ የሰማኸው ነገር አለህ እንዴ ብሎ ሲለው ምን ልሰማ ነበርም? ምንም አልሰማሁም፣ ግን ደግሞ እሰው በር ላይ ለምን ትጮኻለህ ብሎ አለው። ወይ ተመስገን። እሱ የተናደደው
በአንዴ በሌላ ሳይሆን እዚህ በር ላይ ቁጭ ብዬ ስልክ ስላወራሁ ነው ማለት ነው። በቃ እንደዛ ከሆነ በል መሄድ አለብህ፣ ቶሎ ፍጠን እያለ ብቻውን ሲያወራ ቆይ አንተ ማነህ ብሎ አለው። እኔማ የሰላምህ የወንድም ልጅ ነኝ። ምን? አዎ የበኃይሉ ልጅ ነኝ ብሎ አለው። በዛ ላይ ሳሚና እሱ ጆ ሲፋጠጡ ወይ ጉድ! ቆይ ይሄና ጆ ለምንድን ነው ፋጠጡት? ምንም እያወቅኩት አይደለም፣ ብቻ ግራ ያጋባል። ለማንኛውም የጥላት ወዳጅ ነኝ የሚለውን ነገር ቢይዘው ሳይሻል አይቀርም። ምክንያቱም ሳሚና ጆ ከተጣሉ እኔ ብሌንን የራሴ ማድረግ አለብኝ እያለ ዳግም ተንኮሉንና ሸሩን ማሰቡን ቀጠለበት። በሌላ በኩል ብሌንን ምን እየተካሄደ ነው? ህይወቴ ውስጥ ምንድነው የገባው? እያለች ብቻዋን በሀሳብ ተዋጠች። እኔ ግራ እያጋባኝ ነው። ሰላምና ሳሚ እባክሽ ሰላምዬ ይህን ልጅ እንድታምኒው አልፈልግም ብሎ አላት። ምን ተፈጠረ? ያደረገህ ነገር አለ ወይ ብላ ስትለው እኔንማ ምን ያደርገኛል? ግን ደግሞ አንቺስ ቢሆን እንዴት ነው የበኃይሉ ልጅ ነኝ ብሎ ሲመጣ የተቀበልሽው? ታውቂያለሽ በህይወታችን ብዙ ሰዎች መጥተዋል ሂደዋል። ግን ደግሞ እስካሁን የእውነቴን ነው በዚህ ሰውዬ በጣም እየተጠራጠርኩኝ ነው ብሎ ሲል አትጠራጠር ልጄ፣ እኔ ይህን ሚስጥር እኔና በኃይሉ ብቻ ነበርን የምናውቀው። በእርግጥ አኩሪ ታሪክ የለውም። ያደረገውም ነገር በጣም አጸያፊ ነገር ነው። ይሄ ልጅ እንግዲህ እናቴ ብሎ እስከመጣ ድረስ ልቀበለውና አንተም ከተጠራጣሪነት ብትወጣ ይሻልሃል ብሎ ሲል ታዲያ በኃይሉ ከዚህ በላይ አይሰራም ብለሽ አይሰራም ትያለሽ እንዴ? እሱ ከፈለገ እኮ የእናትሽን ሀብል ለጆ ሊሰጠው ይችላል። አየሽ በቀላሉ አንቺን አታሎ የሚፈልገውን ነገር ያደርጋል። እባክሽም ብሎ ሲላት ጆ ይሄ የተረገመ አረመኔ ምን እያላት ነው? ይሄን ሰውዬማ ቀድሜ ማጥፋት ነበረብኝ። ግን ደግሞ ጋሸም ሆኖ ነው ሰውየው መጀመሪያ ሳይሆን ልጅቷን እንዲገላት ነው የሚፈልገው እያለ ብቻውን ሲያወራ ብሌን ወጣችና ይሄ ሰውዬ ምን እያለ ነው? በዛ ላይ እትዬና ሰሚ ሲያወሩ ስለምን መስማት ፈልጎ ነው እንደዚህ ጆሮውን የለጋው? ሳሚ ትክክል ሳይሆን አይቀርም አለችና ብሌን በውስጧ ስቃ፣ ለነገሩ ሳሚ መቼ ነው ተሳስቶ የሚያውቀው? ሁሌም እኮ ትክክልና ጀግና ነው እያለች ብቻዋን ስታወራ ዳግም ደግሞ ወጥቶ በሩ ላይ ቆይ ሶስቱም ምን እያደረጉ ነው? ቤት ያወራሉ። ይሄኛው በርስ ተለጥፏል፣ የኔዋን ደግሞ ዝም ብላችሁ። ለማንኛውም ግን አሪፍ አጋጣሚ ነው። ብሌንን እስኪ ይቅርታ ልጠይቅ ብሎ ሲሄድ ትሰማኛለህ ዳግም፣ አንተ ያደረግከው ነገር በጣም አረመኔነት፣ ጭካኔነት የተሞላ ነው። እኔ በፍጹም አንተን አልፈልግህም፣ ከዚህ በኋላ የራስህን ህይወት ኑር ብላ ስትለው ምን እያልሽ ነው? የእውነት አትወጂኝም አታፈቅረኝም እንደ ብሎ ሲላት፣ አዎ አንተ ማለት በጣም ክፉና እውነቴን ነው ያልታወቀብህ አረመኔ ነህ ብላ አለችው። የገነት ጎረቤት ትሞት ይሆን ወይስ ትድን ይሆን? ለእናንተ ጥያቄ አቀረብኩ።